ሱፊና አህባሽ የሚባሉት ሰዎች ምን ይላሉ? እነዚህ ወሃቢ የሚባሉት ሰዎች ልባቸው ደርቋል ይሉናል። እኛ ወሃቢዎች አይደለም። በነገራችን ላይ ያው ሲባል ተሰማላችሁ። መንግስትም ወሃቢ ይላል፣ እነዚህ መሀይማንም ወሃቢ ይላሉ። እኛ ምኖች ነን? የነብዩን ሰለላሁ ዐለይሂ ወሰለም መንገድ ምንከተል ሰዎች ነን። እነሱ ግን ያሉበትን ጥመት ለሰው ለማስፈራራት ምን ይላሉ? አዲስ ሃይማኖት ይዘው የመጡ ሰዎች አሉ፣ ወሃቢ የሚባሉ አሉ፣ ሰለዋት የሚከለክሉ፣ ሰደቃ የሚከለክሉ። ለቅሶ ቤት አባት ሲሞት ምግብ ተይዞ ይኬዳል እንጂ አይበላባቸውም ስትል ከማን ይዘህ ነው የምትለው? ከነብዩ ይዘህ ነው አይደል? የነብዩ ንግግር ስንናገር እነሱ ምን ይላል? ሰደቃ የሚከለክሉ ምግባቸው ስለቀረባቸው እኮ ነው። አልተረዳችሁ? ሸሪዓችን አባት የሞተበት ቤት ምግብ ይዛችሁ ሂዱ እንጂ አትብሉባቸው እኮ ሲል የየቲሞች ገንዘብ ነው አትብሉት ሊል ነው። አባት ሲሞት ልጆች የቲም ይሆናሉ አይሆኑ? ጭራሽ ይወሰድላቸዋል እንጂ አይበላባቸውም ብሎል ሸሪዓ ስንል ሰደቃ የሚከለክሉ ሰዎች መጥተዋል ይላል። ሰውም እውነት መስሎ ምድረ ሱሪ ቆራጭ ሰደቃን የሚያክል ነገር ምናምን ይላል። አያጣራም። ሰው እኮ ምስኪን ነው። ቀጥሉና ምን ይላል? ሰለዋት የሚከለክሉ ሰለዋት ማይወዱ ሰዎች መጥተዋል ይላል። ሰለዋት እንዴት እንከለክላለን? ከእስልምና ልንወጣ ነው ሰለዋት ምን ከለክለው? ግን ሰለዋት ማለት ምን ማለት ነው ጥያቄ። ሰለዋት ማለት ነብዩ ሰለላሁ ዐለይሂ ወሰለም አሉ አፍደሉ ሰለዋት አለየ እኔ ላይ ከምታወርዱት ሰለዋት ሁሉ በላጩ አሉ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد إهن صلاة لا هنا نليلة نزي وهابي من نبالو سوج نلالنا نلم صلوات يكلكلالو من نبالو سوج نلالنا نلم እሺ እኛ ደግሞ ከቁርአንና ከሐዲስ ውጭ ምንጭ ስለሌለን ቃለ ረሱላህ ሰለላሁ ዐለይሂ ወሰለም በየደቂቃው እንላለን። አይሰለቸንም? እንዴት ሲሰለቸናል? የኛ የባለውለታችን ነብይ። አሁን ጥያቄው ምን ይመጣል? ሰለዋት ላይ አትጨፍሩ አልናቸው። እኛ አላህ ሱብሃንአላህ ያሉ ይጨፍራሉ አይጨፍሩ? ይጨፍራሉ። እኛ ምን አልናቸው? በሰለዋት አይጨፈርም ስንላቸው ሰለዋት ሐራም ነው የሚሉ ሰዎች መጡ አሉ። ህዝቡ አሁን ማያጣራ ነብዩን አይወዱም ማለት ነው፣ ዝም ብሎ ጺም ማሳደግ ነው ይላል። ምስኪን ህዝብ። በሰለዋት አይጨፍሩ ነው ያልነው። ሰለዋት ላይ ሽርክ አይቀላቅሉ ነው ያልነው። اللهم صل على محمد መገን ነብይ ሁሉ ቀላቢ ይላሉ ከእስልምና ሲወጡ። ተመልከት ምን ብለው ነው የጀመሩት ብያለሁ። اللهم صل አላህ ሆይ ሰላትህ ይውረድ። ልክኛ اللهم صل እንደምንለው ከዛ ምን አሉ? መገን ነብይ የነብይ ነገር ይገርማል አሉ። ይህ ሁሉ ቀላቢ እሳቸው ናቸው ሁሉ የሚቀልቡት አሉ። ከእስልምና ይወጣሉ አይወጡም? ይወጣሉ። ግን መድረኩን የያዙት እነሱ ስለሆኑ ካባ ለብሰው ማይክ ይዘው እኛ መድረኩን ስለማናገኝ እኛ ላይ መጥፎ ስም ይሰጡናል። የኛ ተጨባጭ ግን ምንድነው? ነብዩን ልንከተላቸው ይገባል። ሰለዋትም ስንል በአግባቡ ነው ልንል የሚገባው። ሹፉ اللهم صل ማለት ትርጉሙ አላህ ሆይ ሰላትህ ይውረድ على محمد بمحمد ላይ وعلى آل محمد بمحمد ቤተሰቦች ላይ كما صليت እንዳወረድከው ሁሉ على إبراهيم بإبراهيم ላይ وعلى آل إبراهيم بإبراهيم ቤተሰቦች ላይ إنك አንተኮ حميدون مسጉን مجيدون የላክነ وبارك ባርክ ደግሞ على محمد بمحمد ላይ وعلى آل محمد በሙሐመድ ቤተሰቦች ላይ كما باركت እንደባረከው ሁሉ على إبراهيم በኢብራሂም ላይ وعلى آل إبراهيم በኢብራሂም ቤተሰቦች ላይ إنك አንተኮ حميدون مسጉን مجيدون የተላከነ ይሄንን ያለው ሌላ ወጣ። እሺ ይሄን ያዙልኝ። اللهم ብለን ይጀምር ዱዓ ነው አይደለ? እስከ ወባሪክም ዱዓ ነው አይደለ? ነው ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ترجمه من مالتنا ربنا ጌታችን ሆይ آتنا ስጠን في الدنيا በዱንያ ላይ حسنة መልካም ነገርን وفي الآخرة በመጨረሻውም ዓለም حسنة መልካም ነገርን ስጠን ጀነትን وقنا ጠብቀን عذاب النار ከአሳማሚው እሳት። አሁን ለጨፋሪዎቹና በሰለዋት ስም ሽርክ ለሚሰሩት ጥያቄ ልናቀርብ ነው። ረበና አቲና ፊ ዱንያ ስትሉ አንድ ቀን ጨፍራችሁ ካላወቃችሁ እንዴት ነው اللهم صل በሚባለው በታላቁ አምልኮ የምትጨፍሩት እንላቸዋለን? ይጨፍራሉ አይጨፍሩም? ይጨፍራሉ። መቼ ነው የሚጨፍሩት? የሰርግ ቀን ረመዳን ሲገባ መንዙማ ያሉ ያሳተሙ የሚያወጡት
ዜማ ሁሉ ኮፒ አድርገው ከዘፋኞች እያመጡ ከወሎ ቅኝት ከአምባሰል ቅኝት ምናምን እያሉ ዜማ ሰርቀው ያሬድ ሙዚቃ ቤት ተያዙ። አዲስ አበባ ዩኒቨርሲቲ ስር ያሬድ ሙዚቃ ቤት የሚባል አለ። መንዙማን ወስደው ኢቢኤስ የሚባለው ቴሌቪዥን እስቲ መንዙማ እንዴት ነው ተብሎ ሲጠየቅ ከፈተውና ከአራቱ የኢትዮጵያ ቅኝት አይወጣም ማለት ከአምባሰል ካንቺ ሆዬ ከባቲና ከትዝታ አይወጣም ማለት እውነታቸውን እኮ ነው። እኛ ምንለውን ሰለዋት እኛ ምንቀራውን ቁርአን እንደዚህ ብለውን ያውቃሉ ሙዚቃ ቤቶች አያውቁም። ለምን? እኛ በሳቸው በቀጥተኛው መንገድ ነው የምንሄደው። ከጨፈሩበት ግን ጨፋሪዎቹ ሲኑን ፈትሽላችሁ ከአምባሰል ነው የኮረጅከው ከባቲ ነው ወሰድከው ከትዝታ ነው ወሰድከው ወይንስ ካንቺ ሆዬ ይሏቸዋል። ተመልከት ይሄን ውድ ዲን ውዱን ዱዓ ሊያዋርዱት ሙዚቃ ቤት ይዘውት ሄዱ። ስለዚህ ዲን ሲሸረሸር አይንህ ያየ ዝም ብለህ አትቀበል። አብዛኛው ሰው እሳቸውን የወደደ እየመሰለው እሳቸው ሊወደዱ አይችሉም አላህ ባሳየው መንገድ ቢሆን እንጂ። ከሷሃባ ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ ወደ ሻም አካባቢ ሄዶ ለንጉሶች ሱጁድ ሲደረግ አይቷል። መጣና ምን አላቸው? ለሳቸው ሱጁድ ወረደላቸው። ከለከሉት። ንጉሶች እኮ ይሰገድላቸዋል አላቸው። እርሶን የሚያክል ሰው የለም፣ ለእርሶ ያልተሰገደ ለማን ይሰገዳል አላቸው። ዲን ግን በሎጂክ አይሆንም። እሳቸው ምን አሉት? ፍጡር ለፍጡር መስገድ ቢቻል ኖሮ ሴት ልጅ ለባሏ እንድትሰግድ አደርጋት ነበር። ሱጁድ ለማን ብቻ ነው? ለአላህ ብቻ ነው። ዛሬ ለቃጥባሬ ለሞቱት ሰዎች ሄደው ይደፋሉ አይደፉ? ይደፋሉ። ከኛ ጋር በስጋ የሚዘመዱ ሰዎች አብረው መስጂድ መጥተው የሚያጣብቡ ማለት አቂዳቸው ካልተስተካከለ ይሄ ልፋታቸው በልንዲያውም የውመል ቂያማ ኪሳራ ሆኖ ይመጣላቸዋል። ስለዚህ ተዕቡዱላህ ወላ ትሽሪኩ ቢሂ ሸይአ። ስለዚህ ምን አሉ እነዚህ ሱፊ የሚባሉት ሰዎች? ወሃቢዮች አሉ ለድንጋይና ለዛፍ የወረደውን ለወልዮች ይጠቀሙታል አሉ። ይኸው አንቀጹ ምን ይላል? ወይም የነብዩ ሐዲስ ምን ይላል? ተዕቡዱላህ አላህን በብቸኝነት ልትገዙት ላ ትሽሪኩ ላታጋሩ ቢሂ በአላህ ላይ ሸይአን ማለት ነኪራ ናት። ማንንም ምንንም ዛፍና ድንጋይ ብለህ አትቆምም። ለምን? በነብዩ ሰለላሁ ዐለይሂ ወሰለም ዘመን ጅብሪል ይመለክ ነበር። ታውቃላችሁ? መላእክቶችን የሚያመልኩ ሰዎች በዛ ሰዓት ነበሩ። መርየምን የሚያመልኩ ሰዎች በዛ ሰዓት ነበሩ። ኢሳን የሚያመልኩ ሰዎች በዛ ሰዓት ነበሩ። ዑዘይርን የሚያመልኩ ሰዎች በዛ ሰዓት ነበሩ። እነዚህ ሰዎች ሷሊህ ናቸው አይደሉም? ጅብሪል መላእክት ነው። የተቀሩት ሷሊሆች ናቸው አይደሉም? ያው ኢሳ ነብይ ናቸው። ስለዚህ ይሄ ሸሪዓችን ኢሳ ይመለካል ቦረና ይመለክ ይላል ብለህ ትገምታለህ? አየም ያመጡትን ነገር በዛ ላይ ደግሞ ስም ስለማንሳት ደግሞ ይነሳል በብዛት። ለምንድነው ስም ታነሱት ይላሉ። የኛ ህዝብ ማለት ነው ነጩን ነጭ ጥቁሩን ጥቁር ካላልከው ይገባዋል? አይገባውም። አይገባውም እኮ። አብሬቶች ከአጥባሪዎች መንገድ ስተዋል ይላሉ። ከአጥባሪዎች አብሬቶች መንገድ ስተዋል ይላሉ። ትክክለኛው መንገድ ተነግሯቸው ሁለቱም መንገድ እንደሳቱ ካልተነገራቸው እድሜ ልካቸውን ጉንጭ ሲያለፉ ነው አይደል የሚኖሩት? አላህ ምን አለ? ሺዕራ ስለምትባል ኮከብ ስሙን ጠቅሷል። ምንድናት ሺዕራ? ሰማይ ላይ ካሉ ኮከቦች ውስጥ አንዷ ናት። የአረብ ሙሽሪኮች ያቺን ኮከብ ፈልገው እኛ አናውቅም እንግዲህ ኮከብ አምላኪ ስላልሆነ አሁን ኮከቡን እንዲህ ብለን ብናየው ይሄኛው ኮከብ ከዚህኛው ይወፍራል ይቀጥናል ምናምን የሚለው ይገባናል እንዴ? ይለኛል አይገባንም። እኛ ኮከብ አምላኪ አይደለንማ። እነሱ ግን እንዲህ ብለው ፈልገው አንድ የሚያመልኳት ሺዕራ የምትባል ምን ነበረች? ኮከብ ነበረች። አላህ ምን አላቸው? ሁወ ረቡ ሺዕራ ብሎ ዘጋላቸው። አላህ እኮ ማለት የሺዕራ ጌታ ነው፣ እሱን ብቻ አምልኩ አላቸው። ስለዚህ እነዚህ ሱፊና አህባሽ የሚባሉት ሰዎች መንገድ ስተው ለድንጋይ ለጣዖት የመጣውን እስቲ አሁን ወልዮቹን እኛ ተወሱል ነው ያረግንባቸው። ተወሱል የሚባለው ምንድነው ነው? በብዛት ግራ ሲያጋቡ ምን ይላሉ? ተወሱል ነው። አልሰማችሁትም? ቃሉ ተወሱል የለም በሸሪዓ ይሉሃል አለ። ምን አይነቱ ተወሱል ነው ያለው? አንደኛ ተወሰል ቢአስማኢላሂ ወሲፋቲሂ በአላህ ስምና መገለጫዎች ተወሱል አድርግ። ማስረጃችን ምንድነው? አላህ ራሱ ምን አለ? ሱረቱል አዕራፍ ላይ ወሊላሂ ለአላህ እኮ አልአስማኡል ሑስና የተዋቡ ስሞች አሉት ፈድዑሁ ቢሃ በሷም ጥሩት አለ። በምን? በስምና በመገለጫዎቹ። አላህ ምን ስንል እንጠራዋለን? አላሁመ ኢና ነስአሉክ አላህ ሆይ እኛ እንጠይቀሃለን። ምን እንጠይቀዋለን? አልጀና
ጀነት እንድትሰጠን ወነዑዙ ቢከ ባንተ እንጠበቃለን ሚን النار ከእሳት ምን ብለን ጀመር አላህ ብለን አይደል ወይም ደግሞ ያ አላህ اغفر لي አላህ ሆይ ማረኝ እሺ ሁለተኛ ስም ያ ረህማን ያ ረሂም ያ ዐዚዝ ያ ሐዩ ያ ቀዩም ያ ዘል ጀላሊ ወል ኢክራም ስሞቹን ጠቅላላ ምን አርጉበታል አላህ ውብናቸው በሱም ጥሩት በሱም ለምኑት አለ ይሄው ተወሱል ማለት ይሄ ነው ሁለተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ በመልካም ስራዎቻችሁ ተወሱል አድርጉ አሉ ምሳሌ ከኛ በፊት የነበሩ ህዝቦች መካከል አሉ ነብዩ ሰለላሁ ዐለይሂ ወሰለም ሶስት ሰዎች መንገድ በወጡበት ዝናብ ሲዘንብባቸው ዋሻ ውስጥ ገቡ አሉ ዋሻ ውስጥ ቋጥኝ መጥቶ ድንጋይ ዘጋባቸው እዛው ውስጥ ሆኖ ምን ተባባሉ ዛሬ ልንወጣ አንችልም ከዚህ ለአላህ ብለን የሰራናትን ስራ በመጥቀስ ብቻ እንጂ ተባባሉ አየ በዱንያም በአኺራም ነጃ መውጫህ ምንድነው በሰራው መልካም ስራ መለመን ነው የመጀመሪያው ሰው ምን አለ ለኔ እኮ እናትና አባት አሉኝ አለ ከስራ ስመለስ ወተት አልቤ እነሱን ሳላጠጣ ልጆቼን አላጠጣም አለ መሸብኝና እናት አባቶቼ ተኝተው ደረስኩ አለ ልጆቼ ወተት ጠየቁኝ አለ እነሱን ሳላጠጣ ስለማላጠጣቸው ልጆቼ እየራባቸው እንቅልፍ ወሰዳቸው አለ አባትና እናቴ ላለመቀስቀስ ድፍን ሌሊት ቆሜ ያደርኩ አለ አላህ ሆይ አለ ይህን ስራ የሰራሁት ያንተን ፊት ፈልጌ ከሆነ ዛሬ ከገባንበት መከራ አውጣን አለ ከፈታለላቸው ሐዲሱን አንጨርሰው በቂ ነው አይደል ለማስረጃ ስለዚህ በዚህ መንገድ ነው ያለው ዛሬ ግን እነዚህ ሰዎች ምን ሲያርጉ ታያቸዋል ቀጥታ ይው አማርኛውን ላውራው የቦረናው ደግዬ እርዱኝ አባብዬ ይሄ ተወሱል ነው እንዴ አሁን ከጠቀስነው ተወሱል ውስጥ ይገባል አይገባም ከስልምና ከሚያስወጡት ውስጥ ነው አይደለም ለምንድን ነው ከስልምና ያስወጣው እርዳታ ከማን ነው የሚጠየቀው ከአላሁ ረቡል ዓለሚን ኢነሁ ዐላ ኩሊ ሸይء ቀዲር ሁሉም በማድረግ ላይ ቻይ የሆነው እሱ ብቻ ስለሆነ ቀጥል አሰላሙ አለይካ ያ ቀመረል መካ ልቤ ባንቱ በእርሶ ተመካሚል መንዙማ በየሁሉ ሰው ቤት ይከፈታል ከስልምና ያስወጣል አያስወጣም ያስወጣል ማስረጃው ምንድነው ልቤ ባንቱ በእርሶ ተመካነ ያሏቸው ልባችን ሊመካ የሚገባው በማይሞተው ሕያው በሆነው በአላሁ Subhanahu Wa Ta'ala ብቻ ነው ማስረጃ ራሱ አላህ ምን አለ ወተወከል ትእዛዝ ነው ወተወከል ተመካበት على الحي الذي لا يموت ሕያው በሆነው በማይሞተው በአንድ አላህ ብቻ ተመካለ እነዚህ ሰዎች የተመኩባቸው ማን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሞተዋል አልሞቱም ሞተዋል ይሄው እሳቸው ሞተዋል እንድንመካበት የታዘዝነው በማን ነው በማይሞተው ሕያው በሆነው በአንድ አላህ ሁለተኛ አላህ ምን አለ ረቡል መሽሪቂ ወልመግሪቢ ላ ኢላሃ ኢላሁ ፈተኺዙ ወኪላ የፀሐይ መውጫው የፀሐይ መግቢያው ጌታ እሱ ነው አለ ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ግዛት ውስጥ አንዲት ነገር ኖሯቸው ያውቃል አያውቅም ስለዚህ ልንመካ የሚገባው መመኪያ አድርገን ልንይዘው የሚገባው ማን ነው ረቡል መሽሪቂ የፀሐይ መውጫው ወልመግሪብ የፀሐይ መግቢያው ማን አላህን ላ ኢላሃ ኢላሁ ከሱ ውጭ እኮ በሐቅ የሚመለክ የለም አለ እንዴ የለም ፈተኺዙ ያዙት ወኪላ መጠጊያ አድርጋችሁ ያዙት አታፍሩም ማለት ተዘረዝሩ አለ የሽርኩ ማአታልቅ ስለዚህ መጀመሪያ ልናስተካክል የሚገባው ምናችን ነው እምነታችንን ነው